ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር ወደ እናንተ ለማቅረብ ተዘጋጅተናል። አብራችሁን እንድትቆዩ ግብዣችን ነው። መልካም ጊዜ። ኢትዮጵያ በባሌም ሆነ በቦሌ የባህር በር ባለቤት መሆኑ አይቀርም። ከ10 ዓመት በኋላ የኢትዮጵያ ሕዝብ 200 ሚሊዮን ሊደርስ ይችላል። 200 ሚሊዮን ሕዝብ ይዞ በ2 ሚሊዮን ሕዝብ መታፈን የለብንም ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። የመከላከያ ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ በ118ኛው የመከላከያ ሰራዊት ቀን ነው ይህንን የተናገሩት። የተለያዩ የአብይ አህመድ ጄኔራሎችም ቀይ ባህርን በተመለከተ አስተያየታቸውን እየሰጡ ይገኛሉ። በሌላ በኩል በህዝብ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ በሽምግልና አሊያም በዲፕሎማሲያዊ ጥረት እንጂ በኃይል የባህር በር ባለቤት ለመሆን ፍላጎቱም እቅዱም የለንም ሲሉ ለአንድ በአገር ውስጥ ለሚተላለፍ ቴሌቪዥን ጣቢያ መግለጻቸው ታውቋል። በግል ማህበራዊ ገጻቸውም አምባሳደር ዲና ሙፍቲ ከኃይል ይልቅ በዲፕሎማሲና በሽምግልና የባህር በር ባለቤት መሆን እንችላለን ሲሉ መግለጻቸው ተመልክቷል። የአብይ አህመድ አገዛዝ በወታደራዊ ጄኔራሎቹና በሲቪል ባለስልጣናት አማካኝነት እየሰጣቸው ያለው የተደበላለቁ መግለጫዎች ዓለም አቀፉን ማህበረሰብ እያደናገሩ ነው። ብልጽግና በተለመደው በማደናገር ስትራቴጂው የባህር በር ጉዳይን የተዛቡና የሚጋጩ መልእክቶችን እንዲተላለፍ እያደረገ ይገኛል። ይህ በእንዲህ እንዳለም አቶ ጌታቸው ረዳ ኤርትራ ጦርነት ልትገጥም አትችልም፣ ምክንያቱም አቅም የላትም በማለት በትላንትናው ዕለት በፓርቲያቸው ስብሰባ ላይ መግለጻቸውን ያገኘነው መረጃ ያመለክታል። በዚህ ጉዳይ ላይ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ እናደርጋለን። እንግዲህ በፊልድ ማርሻል ብርሃኑ ጁላ እንደተገለጸው ከሆነ በባሌም በቦሌም ተብሎ ብቻ ኢትዮጵያ የባህር በር ባለቤት መሆኑ አይቀርም ነው። ይህ የኃይል እርምጃ ነው። ይህ ትንኮሳ ነው። በተለያዩ ጄኔራሎችም ይሄ አይነት መልእክት እየተላለፈ ይገኛል። በቅርቡ አንድ የመከላከያ ኮሎኔል የተናገሩበት ቪዲዮ እንዲሰረዝ ወይም ደግሞ እንዲወገድ ተደርጓል። እሳቸውም በተመሳሳይ የተናገሩት በቅርቡ አሰብን ጠቅልለን እንይዛለን ማለታቸው የተመለከተ ነው። ጄኔራሎቹ የሚናገሩት የኃይል እርምጃ መውሰድ እንደሚገባና ያንንም በማድረግ አሰብን መቆጣጠርና የባህር በር ባለቤት መሆን ይቻላል የሚል ነው። በአንዳንድ የአብይ አህመድ የፖለቲካ አመራሮች ደግሞ የሚሰጠው መግለጫ በተቃራኒ ነው። በሽምግልና አሊያም በድርድር ወይም በዲፕሎማሲ ጥረት የሚል አይነት የተደበላለቀ መልእክቶች ከአብይ አህመድ አገዛዝ እየወጡ ያሉት ወታደራዊ ጄኔራሎቹ እየፎገሉ ነው። አሁን ልክ የጠገበ በሬ ከመታረዱ በፊት አቧራ በቀንዱ እንደሚያፎገለው ወታደራዊ ጄኔራሎቹ ባገኙት አጋጣሚ ሁሉ በቃ ናውረድ ከሰማይ ይጥል ያለሽ በዳቦ አይነት መግለጫ ነው እየሰጡ ያሉት። ኢታማጆር ሹሙን ጨምሮ የተለያዩ ወታደራዊ ጄኔራሎች ከፍተኛ የሆነ ጠብ ያለሽ በዳቦ የሆነ መግለጫ እየሰጡ ባለበት ሰዓት በጎን ደግሞ ትልልቅ ፖለቲከኞች የጉዳዩን የምንፈታው የወደቡን ጉዳይ የምንፈታው በዲፕሎማሲ በንግግር ከምስራቅ አፍሪካ ሀገራት ጋር በድርድርና በውይይት ነው እያሉ እየተናገሩ ነው። የትኛው ነው እውነት? የትኛውን እንመን? ለኢትዮጵያ ሕዝብ እያምታቱት ነው ያሉት። ባገኙት አጋጣሚ ሁሉ ትልልቅ አገራዊ የሆኑ አጀንዳዎችን ያነሱ የማይመለከታቸው ወታደራዊ ጄኔራል ድንበርን ማስጠበቅ እንጂ ፖለቲካዊ የሆነ ስትራቴጂክ የሆነ ፖለቲካዊ ጉዳዮችን አንስቶ ሊወያይበት አይችልም። ይሄ የህዝብ ተወካዮች ምክር ቤት ወይም የሚኒስትሮች ምክር ቤት ህዝብ ተወካዮች ተወያይቶበት ወደብ ያስፈልገናል ብሎ በየትኛው መንገድ ነው ወደብ ማግኘት ምንችለው ብሎ ፖለቲከኞች ባወጡት እቅድ ላይ ተመስርቶ ነው ወደዚህ መሄድ አለበት እንጂ ይሄ የወታደር ጉዳይም አይደለም። ወታደር ተከልሎ የተሰጠውን ድንበር መጠበቅ ብቻ ነው። ነገር ግን በተለያየ ቦታ ድንበሩን አስደፍሮ ያለ ስርዓት አሁን አሰብ ወደብን፣ ምጽዋን ወይንም የሶማሌ አካባቢ የሚገኙ ወደቦችን በተለያየ አቅጣጫ መግለጫ እየሰጡ ነው። በጣም የሚገርመው ደግሞ ብርሃኑ ጁላ በሰራዊት ቀን በማለት የ118ኛ የሰራዊት ክብረ በዓል በሚደረግበት ጊዜ 10 ዓመት በኋላ 200 ሚሊዮን ህዝብ እንሆናለን። 200 ሚሊዮን ህዝብ ሁነን በ2 ሚሊዮን ህዝብ አንገታችን ጉሮሯችን ዳንቆ ታፍነን አንኖር። በባሌም በቦሌም ሂደን ወደቡን ይበጃችን ማድረግ አለብን። 3 ነገሮች በዋነኝነት የኢትዮጵያ ህዝብ ይፈልጋል አለ። ሰላም፣ ልማትና ወደብ። ከሰላም ጋር ከልማት ጋር ወደብን አቆራኝቶ ምናልባት ወደብ ከጎደለ ሰላምና ልማት እንደማይኖር አይነት አድርጎ ነው መግለጫ የሰጠው። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ መዘጋት
አይገባትም። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን። በአጠቃላይ የተምታታ መግለጫ ነው እየሰጡ ያሉት። በተለይ ደግሞ በጦር ላይ ማሰልጠኛ ወታደራዊ የልዩ ማዕረግተኛ ወታደሮች የምረቃ ስነ ስርዓት በሚደረግበት ጊዜ ሜጀር ጀነራል ብርሃኑ የተባለው ሰውዬ ሲናገር በጣም በርካታ የሚያስተዛዝቡ ነገሮችን የተናገረው። ከተናገረው ንግግሮች መካከል ቀይ ባህር የኢትዮጵያ አንጡር ሀብታችን ናት ይታወቃል። ይህንን አውቃችሁ የሀገራችንን የወደብ ባለቤትነት ልታሳኩ የተዘጋጃችሁ የአባት አያቶቻችሁን ጀግንነትና ወኔ መድገም ይገባቸዋል። አሁን ላይ የተገኘውን ሰላም መስዋዕትነት በመሆን ጽኑ መሰረት ላይ ያስቀምጣል ይልና መሰረቶችም እየናደ እንግዲህ እዚህ ላይ የሰራዊቱ አጠቃላይ በኢትዮጵያ ያለ የመከላከያ ሰራዊት የሀገሪቱን ልማት፣ አብሮነት እና ሌሎችንም ድንበሯንም የናደበት ሁኔታ ነው ያለው። በደቡብ ሱዳን በኩል ብንሄድ፣ በጅቡቲ በኩል ብንሄድ፣ በኬንያ ድንበር በኩል ብንሄድ እና በሰሜን ሱዳን ብንሄድ ድንበሯ ተንዷል። የትኛውን ድንበር አስከብሮ ነው ድንበሯን አስከብሬ እየኖርኩ ነው እያለ የሚናገረው? ብርሃኑ ጁላም እንዲሁ ኢትዮጵያ 3 ነገር ያስፈልጋታል ብሎ ገልጾታል። የአፍሪካውያን ተስፋ፣ የዜጎች ኩራት ሆና እንድትቀጥል የእናንተ ድርሻ ትልቅ ነው በማለት በሰራዊቱ ቀን ተናግረዋል። እንግዲህ የአፍሪካውያን ኩራት ናት ኢትዮጵያ። ኢትዮጵያውያን እኮ አሁን አፍሪካውያን እጅግ በጣም የሚያፍሩባት መመኪያ የነበረች ሀገር፣ በብልጽግና ዘመን ግን ዜጎቿ ወደ ውጭ ሀገር እየሄዱ በባቡር የሚሞቱባት፣ መሰረተ ልማቶቿ በተቋም ደረጃ የመከላከያ ሰራዊት ይሄንን ሰራዊት በየክልሉ አሰማርቶ ከዚህ በፊት የነበረው መንግስት የገነባቸውን ጤና ጣቢያዎች፣ ትምህርት ቤቶች በአጠቃላይ መሰረተ ልማቶችን እያወደመ ዜጎችን እየደፈረ እናትን ከባል ፊት የሚደፍር ባትን አስሮ ልጆችን የሚደፍር ስርዓት በሄደበት ሁሉ እየተቃማ እያቃጠለ እያወደመ ያለ የጉግ ባንኩ ስርዓት የትኛው ክብር ነው ኢትዮጵያን እያስከበረ ያለው? ስለዚህ በኢትዮጵያውያን ዘንድ በጣም ከፍተኛ የሆነ ጥርጣሬ ውስጥ እንድንገባ አድርጎናል። በአጠቃላይ ግን በወታደራዊ አመራሮች ላይ እየተነገረ ያለውና በፖለቲከኞች እየተነገረ ያለው ወደብን በማስመለስ ደረጃ እየተምታታና የተጣረሰ ሀሳብ እየሰጡ ህዝቡን እያምታቱት እንደሆነ ነው መረጃዎች የሚያመላክቱት። መሳይ ይህ በእንዲህ እንዳለ የአብይ አህመድ ጀነራሎች አሰብን በኃይል እንይዛለን፣ ቀይ ባህርን ወደ ኢትዮጵያ እንመልሳለን የሚለውን አጀንዳ እየገፉ ባለበት በዚህ ወቅት ላይ በመከላከያ ሰራዊት ውስጥ ስርዓት አልበኝነት መስፋፋቱ ተገለጸ። በተለያዩ የሰራዊቱ ካምፖች አቅራቢያ የሚገኙ ከተማ ነዋሪዎች በሰራዊቱ ዝርፊያና ግድያ እየተፈጸመባቸው እንዳለ ነው ለአንከር ሚዲያ የሚደርሱ መረጃዎች የሚያመለክቱት። በጋምቤላ በሞያሌ አካባቢ በዝዋይ ባቱ እንደዚሁ መከላከያ ሰራዊቱ በሚገኝባቸው አካባቢዎች ስርዓት አልበኝነት እንዲስፋፋ መነሻ በመሆን ሰዎችን እየገደሉ ዝርፊያም እየፈጸሙ እንዳለ ነው በደረሰን መረጃ ላይ የተመለከተው። ሰራዊቱ የሚቆጣጠረው የለም። ልብስ እየቀየሩ ከተማ በመግባት በኃይል በአስገዳጅ ሁኔታ የሚፈልጉትን ከነዋሪው ከመደብሮች እየነጠቁ እየወሰዱ እንዳለ ነው በመረጃው የተመለከተው። በባቱ ዝዋይ በሳምንት 3 ሰዎች በመከላከያ ሰራዊቱ እየተገደሉ እንዳለም
ተመልክቷል። መከላከያ ሰራዊቱ የሚቆጣጠረው ባለመኖሩ ባገኘው አጋጣሚ ሁሉ ህብረተሰቡ ላይ ከፍተኛ ጫና እየፈጠረ እንዳለና የሰራዊቱ ካምፖች በሚገኙባቸው አካባቢዎች ያሉ ነዋሪዎች ምሬታቸውን እየገለጹ እንዳለ ነው የተመለከተው። በሌላ በኩል በአማራ ክልል ሰራዊቱ መሳሪያውን እየሸጠ እየጠፋ እንዳለም ተመልክቷል። በቅርቡ በተደረጉት ውጊያዎች የቆሰሉ የመከላከያ ሰራዊቱ አባላት የካ ኮተቤ ሆስፒታሎች እየታከሙ እንዳለ ተመልክቷል። ከፍተኛ ቁጥር ያለው ቁስለኛ በአላጌ የግብርና ማዕከል እንደሚገኝም ነው በደረሰን መረጃ ላይ የተመለከተው። በጉዳዩ ላይ የዘውትር ተሳታፊያችንም አንዳንድ መረጃዎች አሉት። እንግዲህ ሰራዊቱ ስርዓት አልበኛ ሆኗል። እነ ብርሃኑ ጁላ ለኤርትራው ጦርነት እያሟሟቅን ነው እያሉ ነው። ነገር ግን ይዋጋልናል ብለው የተዘጋጁለት ሰራዊት ከፍተኛ የሆነ ስርዓት አልበኝነት ውስጥ ገብቷል። በዝርፊያ ውስጥ በግድያ ውስጥ መሰማራቱን የሚያሳዩ መረጃዎች ነው እየወጡ ያሉት። ምን ማለት ይቻላል? መሳይ ከዚህ በፊት የሰራዊቱ አመራሮች ከፍተኛ አመራሮች ነበሩ ወደ ከተማ በመውጣት ጥናት በማድረግ ገንዘብ ያላቸውን ሰዎች በማደን እናንተ የሸኔ ደጋፊዎች ናችሁ፣ እናንተ የፋኖ ደጋፊዎች ናችሁ፣ እናንተ የህወሓት ደጋፊዎች ናችሁ፣ ስለዚህ ብለው ወደ ወታደራዊ ካምፕ በመውሰድ እነዚህም ባለሀብቶች ነበር ገንዘብ በመደራደር እንገላቸዋለን እናስራቸዋለን በማለት እያስፈራሩ ገንዘብ ሲቀበሏቸው የነበሩት። አሁን እንግዲህ አባቱ ዳኛ ልጁ ቀማኛ ነውና